ሆሳዕና
ይመስገን። እዚህ ጋር የቆምኩት በተላኩበት ጉዳይ ያለበት ኮሚቴ የደረስንበት ሁኔታ አንድ ሁለት ነጥብ ተናግሬ ዛሬ ልጆቻችን ያሉበትን በገዳም እንዴት እንደሚሳተፉ እንደምታውቁት ሀገረ ስብከቱ የተቋቋመው ዋና ኮሚቴ ስር በእኛ ስር እኔ ያለሁበት ኮሚቴ ብዙ ጊዜ በየሳምንቱ እየተሰባሰብን ለዚህ አብይ ኮሚቴው የድጋፍ ስራ ስናንቀሳቅስ እንውላለን። በርሊን ደግሞ አንድ ከባድ የዛሬ ዓመት እንግዲህ እግዚአብሔር ያሳያችሁ ቤት ከዓመቱ እንደሮጠ የዛሬ ዓመት ያደረግነው የአንድ ቀን የገዳም የሰንበት እንትናት ከሌሎች የማይተናነስ ትልቅ መሆኑ ስላገኘው ይህንን እናንተ እንድትሰሙት ፈልጌ ነው። ትልቅ ስራ የተሰራ ነው። ብዙ እንቅስቃሴ የተደረገ ነው። ወደ 15 ጉባኤዎች ተካሂደዋል። 15 የንግዱ ጉባኤዎች ተካሂደዋል። በአንዳንድ ቤተክርስቲያን ደግሞ ልክ እንደኛ እንደ በርሊን የአንድ ሰንበት ለገዳም በሚል ፕሮግራም ብዙ ፕሮግራሞች ተካሂደዋል። በዚህ ሀገረ ስብከት በጀርመን፣ በሆላንድ እና በስዊዘርላንድ እንደዚሁ ጉባኤዎች ተካሂደዋል። ብዙ ነገሮችን ከማድረጌ በፊት የበርሊን ምዕመናት በዛን ጊዜ እንዴት ነው እንግዲህ ጠቅላላውን ስለምንሰራው አሁን አፈር ለማድረግ በተስፋ ሰነድና ወራዊ መዋጮን በተመለከተ የተገኙ ውጤቶችን በአጭሩ ለመጥቀስ እስካሁን ባለው ጊዜ በሙኒክ አካባቢ 55% ተሳክቷል። በሽቱትጋርት አካባቢ 70%፣ በኑረምበርግ 88%፣ በላይፕዚግ 92% ገንዘብ ተሰብስቦ በባንኩ አካውንት ገቢ ሆኗል። የበርሊንም በዚህ ባልተናነሰ ሁኔታ 70% የሚሆነው ገቢ ወደ ባንኩ አካውንት ገቢ ያደርጋል። ከምናካሄዳቸው ብዙ የሰፉ እንቅስቃሴዎች አንዱ ልደቴን ለገዳም የሚል ፕሮግራም ልጆቻችን ነገ የገዳሙ እነሱ እንዲሳተፉበት በማድረግ ልጆች ልደታቸውን ሲያከብሩ ከስጦታውና ከሚወጡት ቀንሰው ለገዳሙ እንዲያደርጉ የሚል አንዱ ፕሮግራም እና በዚህ ላይ ልዩ የሆነ ሜዳሊያ የዚህን የገዳም የሌላ ሰው ማሳተም የማይችለው ለእኛ ብቻ የተሰራ ገዳም ህፃናቶች ልደታቸው ሲከፍሉ ከ100 ዩሮ በላይ ለከፈሉት የምስክር ወረቀትና የሜዳሊያ ይሰጣል። በዚሁም በዛሬው ቀን በርሊን ውስጥ ጥሪያችንን አክብረው ቶሎ መልስ ስለሰጡን ህፃናት እንዲህ የተባረከ ቀን የለም፣ የታደለ ቀን የለም። በብዙ አባታችን ዛሬ ሲረከብልን እኔም የሚሰራው ስራ ብራይል ያፈራ ስላሉ ስራዬን እንዲቀጥል ይገፋፋኛል እና በዚህ አሁን ስማችሁን ስጠራ እየመጣችሁ ከአባታችን ቡራኬና ሜዳሊያ እንድትቀበሉ በትህትና እጠይቃለሁ። Diejenigen, die kein Amharisch verstehen, es geht um den Programm, die wir gestartet haben, dass die Kinder, wenn sie ihren Geburtstag feiern, von dem Geburtstag Geld sie kriegen oder sie zum Feiern ausgeben, bestimmtes Geld zum Kloster investieren, damit sie auch nur dazu gehören. Und indem wir hatten dieses Programm gestartet und wir haben ihnen eure Eltern Bescheid gegeben und euch auch noch, wenn ihr, ich glaube, ihr erinnert euch daran. Deswegen habe ich noch 6 Kinder hier bei mir, die sie dafür über 100 Euro bezahlt haben, von ihrem Geburtstag. Denen wurden wir jetzt von አባታችን የረን ሜዳሊያ ይበራክ ይቆምን ያ ህፃን ፍሬህይወት ኤፍሬም ፍሬህይወት ኤፍሬም Tio
ኤፍራታ ሄለን አምባቸው ሄለን አምባቸው ሄራት ይቅርታ በጸሎት አምባቸው በጸሎት ተቀመጡ ልጆች ተቀመጡ። አዶንያስ አዶንያስ አዶናስ ቆሞ ልጅቶች አዶንያስ ዲያቆን ዳናትና ከአባየል ጉግሳ አለ እዚህ ለከአብ እናቱ መጥተሽ ብትቀበይልን በዚህ አጋጣሚ ድንገት ወረቀቱን ሳናይ የረሳናችሁ ካለን በሚቀጥለው እንደሚደርሳችሁ እርግጠኛ ነኝ። Die hat doch gesehen, was da passiert ist. Diese Kinder haben dazu beigetragen, dass sie ihren Anteil für den Kloster bezahlt haben. Ja? Redet mal mit euren Eltern bei der nächsten Geburtstagfeier. Denkt mal daran bitte. ልጆቻችን ልጆች የሰማችሁ ነው አይደለ? እግዚአብሔር ያሳድጋችሁ፣ እግዚአብሔር ይጠብቃችሁ። ዛሬ አሁን ይሄ ለስድስት ወይም ለተወሰኑ ሰዎች ብቻ የተሰጠ ለነሱ ብቻ አይደለም፣ ለእናንተም ወደፊት ይሰጣል። ከዚህ በፊት ለዚህ ስራ አስተዋጽኦ ያደረጉ ልጆችንም አውቃለሁኝ። ሁላችሁም ደግሞ ወደፊት ስለምታደርጉ የተዘጋጀው ነገር ለሁላችሁም ስለሆነ ይደርሳችኋል። እሺ እንግዲህ አሁን ምንድነው ገዳሙ ለመግዛት ጥረት እየተደረገ ነው። ቅድም አሁን ዶክተር አየለ እንዳሉት የዛሬ ዓመት ትልቅ ገቢ ተደርጓል። ከዚያ በኋላ ምዕመናኑ እያደረጉ ነው፣ በየአካባቢው እየተደረገ ነው እና እግዚአብሔር ይመስገን ድርድሩም ንግግሩም ጥሩ ነው አሁን ያለበት። እንግዲህ ኮሚቴው በተለይ እየሰራ ነው። እየሰማችሁ ነው አይደል ልጆች? ስማው እና በተለይ ደግሞ አሁን በዚሁ በጾሙ ወቅት ኮሜዲያን እሸቱ የሚባል ታውቁታላችሁ? አዎ። እና እሱ መጥቶ ነበረ፣ እዚያ ገዳሙን አይቷል። እኔም በአጋጣሚ እግዚአብሔር ፈቅዶልኝ ሄጄ ነበረ እና ወደፊት አንድ ዝግጅት ያደርጋል። ህፃናቱንም እናንተንም ለማግኘት እንግዲህ ይፈልጋልና እና ገዳሙ እንግዲህ በቶሎ ወይም ደግሞ በአጭር ጊዜ ይገዛል ብለን ተስፋ እናደርጋለን። አሁን እናንተ መጸለይ ያለባችሁ መመኘት ያለባችሁ ቶሎ እንዲገዛ ነው። ስለዚህ እንደው ዛሬ ለእነሱ ብቻ ስለተሰጠ ቀራ እንዳይላችሁ እናንተም የታሰባችሁ ስለሆነ እንዳታዝኑ ለማለት ነው። እየሰጣችሁ ያላችሁትን ሁላችሁም ምዕመናኑንም ህፃናቱንም ሁላችንም እግዚአብሔር ይጠብቅልን፣ እግዚአብሔር ይባርክልን። ደግሞ እውነቱ ይህንን ካሰብነው እንግዲህ ትንሽ ጊዜ ወስዷልና እግዚአብሔር በፈቀደው በሰዓቱ እንዲያከናውንልንና ገዝተን ሁላችንም በአንድ ላይ እሱን እንድናመሰግንበት እንዲፈቅድልን ፈቃዱ ይሁንልን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ያሳድጋችሁ። ልጆቻችን ባሉሽ ተነሱ።